ሰላም ጤና ይስጥልን እንደምን ዋላችሁ ተከበራችሁ ተመልካቾቻችን። ወደ ሰዓቱ የስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ነዋይ ይመር ነኝ። ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ነጥብ ሲጥል መቻል ድሬዳዋና ሐዋሳ ከተማ ድል ቀንቷቸዋል። በአራተኛው ሳምንት የሊጉ መርሃ ግብር ባህር ዳርን የገጠመው ኢትዮጵያ ንግድ ባንክ አንድ አቻ ተለያይቷል። ረዳይት አስረሳኝ ለኢትዮጵያ ንግድ ባንክ፣ ፍቅርተ ካሳ ደግሞ ለባህር ዳር ከተማ ግቦቹን ያስቆጠሩ ተጫዋቾች ናቸው። በውጤቱም ኢትዮጵያ ንግድ ባንክ ቀድሞ የሊግ ዋንጫው ማሸነፉን የሚያረጋግጥበትን እድል አምክኗል። በሌሎች ጨዋታዎች መቻል ልደታ ክፍለ ከተማን 2-1 ሲያሸንፍ ትዕግስት ወርቄ ሁለቱን የማሸነፊያ ግቦች አስቆጥራለች። በተመሳሳይ ውጤት ድሬዳዋ ከተማ ኢትዮ ኤሌክትሪክን ረቷል። ለድሬዳዋ ፋሲካ ውበትና ለሚቱ ድሪባ ኳስና መረብን ያገናኙ ተጫዋቾች ናቸው። ዛሬ ረፋድ በተደረገ ጨዋታ ደግሞ ሐዋሳ ከተማ አዲስ አበባ ከተማን 4-0 አሸንፏል። 10 ሰዓት ላይ የሚደረግ ጨዋታ ለቂርቆስ ክፍለ ከተማ ከአርባ ምንጭ ይገናኛሉ። በወንዶቹ የኢትዮጵያ ፕሪሚየር ሊግ ደግሞ የ17ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ነገ ጀምሮ መካሄድ ይጀምራሉ። ነገ ሁለት ጨዋታዎች ሲደረጉ ለኢትዮጵያ ዋንጫ ለፍጻሜ የደረሰው ወላይታ ድቻ ከስውል ሽረ ጋር ጨዋታቸው 9 ሰዓት ላይ የሚያደርጉ ይሆናል። ቀስ በቀስ ከዋንጫ ፉክክሩ የራቅ የሚገኘው እና 6ኛ ደረጃ ላይ የተቀመጠው ወላይታ ድቻ ነገ ካሸነፈ ደረጃውን ወደ 3ኛ ማሻሻል ይችላል። ወራጅ ቀጠና ላይ የሚገኘው ስውል ሽረ በበኩሉ በውድድር ዓመቱ 4ኛ ድሉን ለማሳካት ነው የሚጫወተው። ሁለቱ ወራጅ ቀጠና ላይ የሚገኙት አዳማ ከተማና ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ 12 ሰዓት ላይ ይጫወታሉ። በሳምንቱ ፋሲል ከነማ ከሀዲያ ሆሳዕና፣ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክ ከመቻል፣ ሐዋሳ ከተማ ከሲዳሙና የሚጫወት ይሆናል። በአውሮፓ የተለያዩ ሀገራት የኢትዮጵያ ብሔራዊ ቡድን በተለያዩ ደረጃዎች ማገልገል የሚችሉ ከ200 በላይ ትውልደ ኢትዮጵያ መኖራቸውን የኢትዮጵያ ስፖርትና ባህል ፌዴሬሽን በአውሮፓ ፕሬዚዳንት አሳየኝ ጥላሁን ተናግረዋል። አስፈላጊውን ሕግ ማስተካከያ አድርጎ ተጫዋቾቹ ሀገራቸውን እንዲያገለግሉ ማድረግ እንደሚገባም ፕሬዚዳንቱ ተናግረዋል። ዮሴፍ ሽሙዬ ነው ያነጋገራቸው። ትውልድና እድገታቸው ለኢትዮጵያ እግር ኳስ ብዙ ባበረከተችው ኳስ ሜዳ ነው። እግር ኳስን ከነ ኃይሌ ካሴ ጋር በሰፈር ጨዋታ ጀምረው ራስ ሆቴል፣ ባንኮችና ኦሜድላን ጨምሮ ለበርካታ ክለቦችም ተጫውተዋል። የጉልበት ጉዳት ግን በእግር ኳሱ የሚፈልጉት ደረጃ ላይ እንዳይደርሱ እክል ሆኖባቸዋል። ከዛም ወደ ኖርዌይ አቅንተው የስፖርት ሳይንስ ተምረዋል። የአሰልጣኝነት ስልጠናንም ወስደዋል። እግር ኳስን ሜጀር አድርጌ ስፖርት ሳይኮሎጂ ኮቺንግ እና ትሬነር ስፔሻላይዝ ያደረኩኝ ለ4 ዓመት ወሰድኩኝ ማለት ነው። ከዛ በኋላ ያው የዩሮፕ ዩኤፋ ቢ ላይሰንስ ወሰድኩኝ። እንደገና ከ20 ዓመት በታች አሁን ኖርዌይስ ፕሪሚየር ሊግ ውስጥ የሚጫወት ኮፍም የሚባል ቡድን አለ። ያንን ቡድን ለ4 ዓመት ሰራን። 2 ጊዜ ፋይናል ደርሰናል። አንደኛውን ሻምፒዮን ሆነናል። አሁን ላይ ደግሞ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በአውሮፓ ፕሬዝዳንት ሆነው በማገልገል ላይ ናቸው። በፈረንጆቹ 2002 የተመሰረተው ፌዴሬሽኑ ኢትዮጵያውያን ቤተሰባዊነታቸውን እንዲያጠናክሩ ትልቅ ሚና መጫወቱንም ይገልጻሉ። እዛ ያለው ማህበረሰቡን አንድነቱን፣ ባህሉን፣ ማንነቱን እንዲያስጠብቅ በየዓመቱ በስፖርት አማካኝነት ቤተሰባዊ ማንነት ወይም መሰረት ፈጥረናል ብለን ነው የምናስበው። ከስፖርት ዲፕሎማሲ አንጻርም ኢትዮጵያን በዓለም አቀፍ ደረጃ በበጎ የማስተዋወቂያ ሰፊ መድረክ መሆኑ ተመላክቷል። ኢትዮጵያውያን ምን አይነት ገጽታ አላቸው? የተለያየ ባህሎች አሉ። የተለያየ ቋንቋ እንናገራለን። የተለያየ መልክ አለን። ግን አንድ ነን። በአንድ ቦታ ላይ ተሰባስበን በአንድ ልብ ሆነን አንድነታችንን አስጠብቀን ያን ነገር ስናሳይ ለሕዝቡ አስደናቂ ነው። ጋዜጦች ላይ ይጻፋሉ፣ በሚዲያ ላይ እንደዚህ ይገለጻል እና በጣም ትልቅ መድረክ ነው። ብዙ የማስታወቅ ስራ ፌዴሬሽኑ እየሰራ ነው ያለው ማለት ነው። ከዚህ በተጨማሪም ፌዴሬሽኑ በሚያዘጋጃቸው ውድድሮች ኢትዮጵያን ማገልገል የሚችሉ ተጫዋቾች እንደሚገኙበት ፕሬዝዳንቱ ይገልጻሉ። ከዋና ቡድን እስከ ከ17 በታች ባለ ሀገራቸውን መወከል የሚችሉ ልጆች የሚታዩበት መድረክ ነው። ከዚህ በፊትም አንድ 2 ልጆች ሙከራ ተደርገዋል። ለምሳሌ የሱፍ ሳላ ከስዊድን የመጣው በዛ ውድድር 2 ዓመት ኮከብ የተባለ ልጅ ነው። ሌሎችም ደግሞ እንደዚያውም ባለፈው ዓመትም ለሙከራ ከኖርዌ የሄደው በረኛው ዳንኤል እንደዚሁ ከኢትዮ ኖርዌ የመጣ ልጅ ነው እና ምናልባት ሁኔታዎች ከተመቻቹ በጣም ብዙ ወጣቶች ሀገራቸውን መጥቀም የሚችሉ ልጆችን ማግኘት የሚቻልበት መድረክ ይሆናል ብለን እናስባለን። አሁንም በተለያዩ የአውሮፓ ሀገራት ለኢትዮጵያ ብሔራዊ ቡድን መጫወት የሚችሉ በርካታ ተጫዋቾች መኖራቸውን የሚገልጹት አቶ አሳየኝ አስፈላጊውን የሕግ ማስተካከያ አድርጎ ተጫዋቾቹን መጠቀም እንደሚገባም ይናገራሉ። ራሳቸውን አጎልብቶ በየሀገሩ ሊግ ላይ የሚጫወቱ በጣም ብዙ ልጆች አሉ። ኦልሞስት ወደ 200 የሚሆኑ ዩሮፕ ላይ ያሉ በተለያየ እድሜ ካታጎሪ። ኢትዮጵያ ምንም ነገር ኢንቨስት አታደርግ የመጣውን እድል በእነዚህ ልጆች ላይ መጠቀም፣ ልጆችም ደግሞ ሀገራቸውን የሚያኩሩበት እነሱም ደግሞ ራሳቸውን የሚያሳዩበት መድረክ መፈጠሩ
ቀላል ነገር አልነበረም። ዘንድሮ 20ኛ ዓመቱን የሚደፍነው የኢትዮጵያውያን ባህልና ስፖርት ፌዴሬሽን በአውሮፓ ዓመታዊ ውድድሩን ከሐምሌ 22 እስከ 26 በጀርመን ፍራንክፈርት ከተማ እንደሚያከናውንም ታውቋል። ወደ ውጭ ዜናዎቻችን አልፋለን። ይቅርታ። በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ምሽት አርሰናል ከፒኤስጂ የሚገናኙበት ጨዋታ ይጠበቃል። የአርሰናሉ አሰልጣኝ ሚካኤል አርቴታ ታሪክ መስራታችንን እንቀጥላለን ብሏል። አንተነህ ሲሳይ ተጨማሪ ዘገባ አለው። ሁለት ስፔናውያን አሰልጣኞች ሁለት በአውሮፓ ቻምፒየንስ ሊግ ለፍጻሜ ከመድረስ ባለፈ ዋንጫውን አግኝተው የማያውቁ ቡድኖች በመንገዳቸው ያገኟቸውን እንደ ሪያል ማድሪድና ሊቨርፑል አይነት ጠንካራ ቡድኖችን አሸንፈው በመድረኩ ወሳኝ ምዕራፍ ላይ የሚገኙት አርሰናልና ፓሪስ ሰን ዠርሜን የሚገናኙበት ጨዋታ ነው። ብዙዎች በቀጥታ ለማለፍ በተንገዳገዱበት አዲሱ የአውሮፓ ቻምፒየንስ ሊግ የጨዋታ ቅርጽ በቀጥታ ጥሎ ማለፉን የተቀላቀለው አርሰናልና ባለፉት ጥቂት ዓመታት ረብጣ ገንዘቡን አውጥቶ በሰበሰባቸው ከዋክብት ብዙ ግምት ቢያገኝም ከሀገር ውስጥ ውድድሮች ባለፈ በአህጉር አቀፍ መድረክ መንገስ ከከበደው ፓሪስ ሰን ዠርሜን የሚደረግ ብርቱ ትግል በአውሮፓ ቻምፒየንስ ሊግ ከ15 ዓመታት በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ የደረሱት መድፈኞቹ ምንም እንኳን ዝቅተኛ ግምት ያገኙበትን የሩብ ፍጻሜ ጨዋታ በአሳማኝ ብቃት አሸንፈው ቢመጡም ለፍጻሜ ለመድረስ በሉዊስ ኤንሪኬ በአጭር ጊዜ ከተገነባው ፓሪስ ሰን ዠርሜን ከባድ ፈተና ይጠብቃቸዋል። ምን ያክል ጠንካራ እንደሆኑ እንረዳለን። በግላቸውም በቡድንም ግን እኛ ጋር ያለው ተመሳሳይ ነው። በዚህ ደረጃ ያሉ ቡድኖች በመካከላቸው ሰፊ ልዩነት ሊኖር አይችልም። ዋናው ጨዋታውን የምንረዳበትና የአእምሮ ጉዳይ ነው። ለሶስተኛ ተከታታይ ዓመት በፕሪሚየር ሊጉ ሁለተኛ ደረጃን አግኝቶ ለማጠናቀቅ የተቃረበው ሚካኤል አርቴታም ዓመቱን ካለ ዋንጫ ላለማጠናቀቅ በሚያደርገው ጉዞ የገነባው የተከላካይ ክፍል ትልቅ ዋስትና የሚሰጠው ይመስላል። በመድረኩ ከኢንተር ሚላን በመቀጠል ጠንካራ ተከላካይ እንዳለው ያሳዩ አርሰናል በ12 ጨዋታዎች 7 ግቦች ብቻ ተቆጥረውበታል። በተቃራኒው ጥያቄ የሚነሳበት የፓሪስ ሰን ዠርሜን የተከላካይ ክፍል በ14 ጨዋታዎች 14 ግቦችን አስተናግዷል። የሚያገባ ቡድን ጨዋታን ያሸንፋል፣ የሚከላከል ግን ከዋንጫ ጋር ይገናኛል የሚሉት የእግር ኳስ ጸሐፊዎች አርሰናል ከዚህ አንጻር ሲመዘን ትክክለኛው መንገድ ላይ ስለመኖሩ ዚ አትሌቲክ አስነብቧል። መድፈኞቹ በመከላከሉ ጥያቄ ባይነሳባቸውም ከተጋጣሚያቸው የመሃል ሜዳ ጥንካሬ አንጻር ግን ዛሬ ምሽት ከፒኤስጂ ወጣት ከዋክብት የመሃል ሜዳ ሞተሮች የሚጠብቃቸው ፈተና ግን ምናልባትም እስካሁን ከገጠሟቸው ፍጹም የተለየ ሊሆን ይችላል። የላቀ የቴክኒክ ክህሎትን ከብስለት ጋር የተካኑት ዣኦ ኔቬስ፣ ቪቲናህና ፋቢያን ሪዩዝ የቡድኑ ሚዛን የሚጠብቁበትና የአንድ ለአንድ ግንኙነትን የሚያሸንፉበት መንገድ የድንቅ የፈጠራ ክህሎት ባለቤቱን የማርቲን ኦዴጋርድና የዴክላን ራይስን የቤት ስራ በእጅጉ እንደሚያከብደውም ይጠበቃል። በዚህ ላይ የቶማስ ፓርቴ በቅጣት አለመኖር ደግሞ ሚካኤል አርቴታ ሌላ መውጫ ቀዳዳ እንዲያዘጋጅ የሚያስገድደው ይሆናል። የዛሬዎቹ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ተፋላሚዎች በእስካሁኖቹ ጉዟቸው 30 ግቦችን አስቆጥረዋል። የሁለቱም ቡድኖች የማጥቃት እንቅስቃሴ አማራጭ የሚመነጨው ከመስመር ላይ መሆኑ ደግሞ ምናልባትም እንዲህ አይነት ወሳኝ ፍልሚያዎችን ለማሸነፍና ተገማሽ ላለመሆን ሁለቱም ታክቲሽያኖች የተጫዋችም ያጨዋትም ለውጥ ሊያደርጉ ይችላሉ አስብሏቸዋል። በዚህ ዓመት የአውሮፓ ቻምፒየንስ ሊግ ጉዞ የተጋጣሚው ሶስተኛ የሜዳ ክፍል ላይ በተደጋጋሚ አደጋ በመፍጠር አርሰናል ሶስተኛ ላይ ሲቀመጥ፣ ለዚህ ደግሞ ሁነኛው ሰው ቡካዮ ሳካ ነው። በተመሳሳይ በፓሪስ ሰን ዠርሜን በኩል የዲዘርቢዩና ብራድሊ ባርኮላ አስፈሪ የማጥቃት አቅም እንዳለ ሆኖም ኡስማን ዴምቤሌ የሉዊስ ኤንሪኬ ቁልፉ ሰው መሆኑን በተደጋጋሚ አስመስክረዋል። እንደ ቡድን በመከላከል ውጤታማ መሆኑን በማድሪድ ጨዋታ ያስመሰከረው አርሰናል ዛሬም ሜዳ ላይ ቦታ በመቀያየር አደጋ የሚፈጥሩትን የኪቪቻ ካቫርስኬሊያ፣ ኡስማን ዴምቤሌና ዲዘርቢዩን የማጥቃት እንቅስቃሴ መቆጣጠር ትልቅ የቤት ስራም የሚጠብቀው ይሆናል። አርሰናል በምድቡ ጨዋታ ፓሪስ ሰን ዠርሜን 2-0 ቢያሸንፍም አሁን ያለው ቡድን ግን ፍጹም የተለየ ሆኗል። በተለይ የኡስማን ዴምቤሌ መመለስ፣ የወጣቶቹ አማካዮች ብስለትና በጥር የተጫዋቾች የዝውውር መስኮት ኪቪቻ ካቫርስኬሊያ ክለቡን መቀላቀል መድፈኞቹ የቀደመውን ቀላል ቡድን እንዳይጠብቁ የሚያስገድዳቸውም ይሆናል። ሚካኤል አርቴታ ከጨዋታው በፊት በሰጠው ሀሳብ ታሪክ መስራታቸውን እንደሚቀጥሉም ተናግሯል። በአውሮፓ ካሉት ምርጥ 4 ቡድኖች አንዱ ነን። በስነ ልቦናም በአሸናፊነት መንገድም የቱ ጋር እንዳለን አይተናል። ታሪክ ሰርተናል። ቆንጆ ታሪክ ግን በቂ አይደለም። ብዙ ይጠበቅብናል። ከባለፈው ጨዋታ የተሻለ መነሳሳት ላይ እንገኛለን። ተስፋ አድርጋለሁ ሁሉም ለኤሚሬትሱ ጨዋታ ዝግጁ ነው። ሌላኛው ስፔናዊ አሰልጣኝ ሉዊስ ኤንሪኬ በበኩላቸው ምንም እንኳን ተጋጣሚያቸው አርሰናል የተለየ ጥንካሬ ላይ ቢሆንም ጨዋታውን ለማሸነፍ መዘጋጀታቸውን አሳውቀዋል።
አርሰናል በአውሮፓ ካሉ ምርጥ ቡድኖች አንዱ ነው። አሰልጣኙ ባለፉት 6 ዓመታት የማይታመን ስራን ሰርተዋል። ግን እኛ እዚህ የደረስነው ባለን ጥንካሬ ነው። የኔ ቡድን ከምወዳቸው አንዱ ነው። ለዚህ ነው እዚህ የተቀመጥኩት። ሁሉንም የማድረግ አቅም እንዳለን የመጣንበትን መንገድ መመልከት በቂ ይሆናል። የሁለቱ ቡድኖች የአውሮፓ ሻምፒየንስ ሊግ የመጀመሪያ ጨዋታ ምሽት 4 ሰዓት ላይ በኢምሬትስ የሚጀመርም ይሆናል። ተመልካቾቻችን ለሰዓቱ የነበሩ የስፖርት ዜናዎች እነዚህ ናቸው። ጤና ይስጥልኝ።